ወንድሞቼና እህቶቼ ከእግዚአብሔር ቃል አንድ ስፍራ እናያለን። በኢየሱስ ስም አነባለሁ። ወደ ቆሮንቶስ ሰዎች ምዕራፍ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 5 ላይ በስጋችሁ እግዚአብሔርን አክብሩ በሚል ርዕስ የምናየው ይሆናል። በስጋችሁ እግዚአብሔርን አክብሩ። በስጋችን እግዚአብሔርን እናክብር። በስጋችን እግዚአብሔርን እናክብር። በስጋችን እግዚአብሔርን እናክብር። ለእግዚአብሔር ክብር እንኑር። ለእግዚአብሔር ክብር ስንኖር እግዚአብሔር ለላከው ለልጁ ለኢየሱስ ክርስቶስ ዓላማ እንኖር። በእግዚአብሔር ቃል መኖር ማለት ኢየሱስ ክርስቶስ ራሱ ቃል ስለሆነ ቃል አድርጎ ልኮ እኛን ስላዳነ ለዛው ክብር ደግሞ እንኖር እና ስለዚህ በስጋችሁ እግዚአብሔርን አክብሩ። በስጋችን እግዚአብሔርን እናክብር። በስጋችሁ እግዚአብሔርን አክብሩ በሚል ርዕስ ወደ ቆሮንቶስ ሰዎች ጳውሎስ የጻፈው መልእክት ምዕራፍ 6 ቁጥር 5 ላይ እናያለን። እንደዚሁ ነው በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድምን ይከሳል፣ ያውም በማያምኑ ፊት ያደርጋልን? እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበድላላችሁ፣ ታታልላላችሁ፣ ያውም ወንድሞቻችሁ። ነገር ግን እናንተ ትበድላላችሁ። ቁጥር 8 ላይ ነገር ግን እናንተ ትበድላላችሁ፣ ታታልሉማላችሁ፣ ያውም ወንድሞቻችሁን። ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሱሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዛሪዎች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም። ከእናንተም አንዳንዶች እንደ እነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችሁማል። ነገር ግን የሚገርመው ከእናንተም ይላል ቁጥር 11 ላይ ከእናንተም አንዳንዶች እንደ እነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣